የውጭ ምርቶቻችንን በአይነት በመጠን በማሳደግ ኤክስፖርት ግኝታችንን በከፍተኛ ሁኔታ ለማሳደግ በማለም ነው። ይሄን በማሳካት ረገድም የተሳካ ስራዎችን ስንሰራ ነው የቆየ ነው። በተለይ በዘንድሮ ዓመት መውሰድ ይቻላል። በሀገር ውስጥ የኢትዮጵያን ይግዙ በሚል ሰፊ የንግድ ሳምንት ቀን ሁለተኛውን የንግድ ሳምንት ቀን አክብረን በሰፊው ምርትና አገልግሎቶች ሲተዋወቁ ከርመዋል። ከሀገር ውጭም በተለያዩ መድረኮች በጃፓን ለባለፉት 6 ወራት የሚኒስቴር መስሪያ ቤታችን ባለሙያዎች የኢትዮጵያ ምርትና አገልግሎቶች በስፋት ሲያስተዋውቁ የቆዩበት ሂደት ነው ያለው። በቻይናም በተመሳሳይ መልኩ ሰፊ ስራ ሲሰራ የቆየበት ሁኔታ አለ። ዛሬ ይህን መግለጫ በምንሰጥበት ሰዓት የኛ ባለሙያዎች ብዙ ኤክስፖርተሮቻችንን ይዘው በገልፍ ወይም ዱባይ ላይ የኢትዮጵያ ምርትና አገልግሎቶች በሰፊው እየተዋወቁ ያለበት ሁኔታ ነው ያለው። ይሄ ዛሬ ሚዲያዎችን ጋብዘን የምንሰጠው መግለጫም 15ኛው የንግድና ዘርፍ ምክር ቤት ማህበራት ያዘጋጀው መሰል ዓላማን ያዘለ የንግድ ኤግዚቢሽን ነው። እንግዲህ ኤግዚቢሽን ከሁሉም በላይ በሀገር ውስጥ የሚከናወን እንደመሆኑ ከፍተኛ ጥቅም ምርትን አገልግሎትን ከማስተዋወቅ ኢኮኖሚያዊ ጠቀሜታን ከማስገኘት በዘለለ ሀገርን በማስተዋወቅ ገጽታን በመገንባት አጠቃላይ እሴቶቻችንን ለጎብኚዎች በማቅረብ ከፍተኛ ማህበራዊም ኢኮኖሚያዊም ጥቅም ያለው ጉዳይ ነው። የምንኖርበት ሰፊ ውድድር ያለበት የግብይት ሁኔታው ሰፊ ውድድር ያለበት ነው። በዚህ ደግሞ በብዙ ኮምፕሌክስ በሆነ ውድድር ባለበት የገበያ ሁኔታ ውስጥ ምርትን አገልግሎትን በስፋት በማስተዋወቅ የጎብኚዎችን እይታ መሳብ የጎብኚዎችን እይታ መሳብና ጎብኚዎች ገዢዎች ከሀገራችን ጋር የንግድ ስምምነት እንዲገቡ አገልግሎታችንን ምርታችንን እንዲገዙ ማድረግ በጣም ጠቃሚ ነው። አሁን ያለንበት አውድ ደግሞ ስናይ የምንሸጣቸው ነገሮች ወይም ለገበያ የምናቀርባቸው ነገሮች በስፋት የጨመሩበት የግብርና ምርትና ምርታማነት ያደገበት ኤክስፖርት ግኝታችን እያደገ የመጣበት የዘንድሮውን አፈጻጸም የዚህ የ6 ወር አፈጻጸም ብቻ ብናይ ከ5 ቢሊዮን ዶላር በላይ ሀገራችን ገቢ ያገኘችበት ነው። ስለዚህ እነዚህን ጥረቶች በዚህ አይነት መሰል የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ባዘጋጀው አይነት መሰል ተግባራትን መሰል መድረኮችን መሰል ኩነቶችን በማዘጋጀት አስፍቶ መሄድ ለተጀመረው ጥረትና እንደ ሀገር እየተመዘገቡ ላሉ ስኬቶች ከፍተኛ አበርክቶ ያለው ጉዳይ ነው። በዚህ አጋጣሚ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትን እያመሰገንኩኝ እንደዚህ አይነት ስራዎች ተበረታተው መቀጠል እንዳለባቸው መግለጽ እፈልጋለሁ። ኩነቱን በሚመለከት ዝርዝር ጉዳዮችን ዶክተር ቀነኒሳ እንዲገልጹ ለሳቸው ተዋለው መድረኩ ንግድና ቀጠናዊ ትስስር ጋር በመተባበር የሚያዘጋጀው 15ኛው የኢትዮ ቻምበር ኢንተርናሽናል ትሬድ ፌር አስመልክቶ ነው። እንደሚታወቀው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የንግድና ኢንቨስትመንት እንዲስፋፋ በመንግስትና በግሉ ዘርፍ መካከል እንዳገናኝ ድልድይ ሆኖ የግሉ ዘርፍ መንግስት በሚያወጣቸው ህጎች፣ ደንቦች፣ አሰራሮች፣ መመሪያዎች የግሉን ዘርፍ ለግሉ ዘርፍ አስቻይ የቢዝነስ አካባቢን መፈጠራቸውን ቼክ ለማድረግ በተለይ ፒፒዲዎችን በማዘጋጀት እነኚህን መሰል አይነት ፖሊሲዎች፣ ህጎች፣ ደንቦችን ለፕራይቬት ሴክተሩ አመቺ እንዲሆኑ ያደርጋል። ሶስተኛው ለግሉ ዘርፍ የአቅም ግንባታ ስልጠናዎችን በማመቻቸት በተለይ ደግሞ አሁን ቅድም ስንሳ እንደነበረውም በጣም ኮምፒቲቲቭ የሆነ ዓለም ውስጥ ነው ያለ ነው። ይህንን ኮምፒቲቲቭ የሆነ ዓለም ደግሞ የሚረዳ የፕራይቬት ሴክተር እንዲኖር በማድረግ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት እንደ ተልዕኮ ተሰጥቶት እነኚህ 3ቱ ተልዕኮዎችን ይዞ እየተንቀሳቀሰ ይገኛል ማለት ነው። በተለይ ደግሞ የመጀመሪያውን ተልዕኮ ንግድና ኢንቨስትመንት እንዲስፋፋ በሀገር ውስጥና ከሀገር ውጪ በጣም ብዙ መድረኮች እየተፈጠሩ እነዛን መድረኮችን ተጠቅሞ የኢትዮጵያን ምርት የኢትዮጵያን አገልግሎት በዓለም ገበያ እያስተዋወቀ የሚገኝ መንግስታዊ ያልሆነ የግሉ ዘርፍ ተወካይ እና አምብሬላ ቻምበር ነው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት።
በአገር ውስጥ ከምናደርጋቸው ትልቅ መድረኮች ውስጥ በየዓመቱ የምናካሂደው የኢትዮጵያን ይግዙ በሚል መሪ ቃል ላለፉት 14 ዓመታት ኢንተርናሽናል ትሬድ ፌር እያዘጋጀ ነበረ። ዘንድሮ ደግሞ አሁን ይህንን መግለጫ የምንሰጥበት 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢትን ከጥር 27 እስከ የካቲት 1 የሚቆይ ለ5 ቀናት የሚቆይ በመስቀል አደባባይ የምናካሂደው ትልቅ ትሬድ ፌር ነው። ይሄ የንግድ ትርኢት 3 ዋና ዋና ዓላማዎች አሉት። የመጀመሪያው ዓላማው ቅድም እንዳልኩኝ የኢትዮጵያ ምርት፣ የኢትዮጵያን አገልግሎት በአገር ውስጥና ከሀገርም ውጭ የሚሳተፉ ተሳታፊዎች ይሄንን ማስተዋወቅ ነው። የኢትዮጵያን ምርት ለዓለም ካስተዋወቅን፣ የኢትዮጵያን አገልግሎት ለዓለም ካስተዋወቅን የዓለም ገበያ ውስጥ ተፎካካሪ ሆነን የመውጣት ምርቶቻችን ሌሎቹ ካወቁ ገበያ ማግኘት እድሉ ስለሚሰፋ እንደዚህ አይነት መድረኮች ትልቁ ሚና አላቸውና የመጀመሪያው ዓላማ ይሄ ነው። ንግድና ኢንቨስትመንት ደግሞ እንዲስፋፋ ያደርጋል። በሀገራችን ሌሎች መጥተው ኢንቨስት እንዲያደርጉ እናደርጋቸዋለን ማለት ነው። ሁለተኛው ቢዝነሶቻችን ከሌሎች ዓለም አቀፍና አገር ውስጥ ኦፕሬት ከሚያደርጉ የቢዝነስ ተቋማት ጋር እንዲገናኙ ማድረግ ነው። የገበያ ትስስር እንዲፈጥሩ፣ ቢዝነስ ቱ ቢዝነስ የምንላቸውን አንድ ላይ እንዲሰሩ፣ ልምድ እንዲቀያየሩ፣ ቴክኖሎጂ አንዱ ከሌላው እንዲማር፣ የተሻለ ኤክስፒሪየንስን ሌሎችን አይተው ደግሞ የራሳቸውን ድክመት የሚያውቁበት ፕላትፎርም እንፈጥራለን ማለት ነው። ሶ ሁለተኛው ለቢዝነሶቹ ለራሳቸው ኦፕሬት እንዲያደርጉና ኤፊሽንሲ ኤንድ ኢፌክቲቭነስ እንዲጨምር ከሌሎች የምንማርበት ስርዓት እንዲኖር እናደርጋለን ማለት ነው። ሶስተኛው እንግዲህ አገራችን በጣም ትልቅ የልማት እምርታ ላይ ነች። ከ20 በላይ ሀገራት የሚመጡ ከ50 በላይ ቢዝነሶች፣ ትላልቅ ድርጅቶች አሉ። እነዚህ ድርጅቶች በሀገራችን ስላለው የኢንቨስትመንት አማራጮችን እንዲያዩ፣ ስለ ሀገራችን ደግሞ መልካም ገጽታ ጥሩ ኢሜጅ ይዘው እንዲሄዱ ያደርጋል እና ይሄ 3 መሰረታዊ ዓላማ አድርገን ከጥር 27 እስከ የካቲት 1 እናዘጋጃለን ማለት ነው። እንግዲህ ተሳታፊዎችን በተመለከተ ቅድም እንደገለጽኩኝ ከ20 አገር በላይ ወደ 50 ድርጅቶች በተለይ ከጀርመኒ፣ ከኢንዲያ፣ ከቻይና፣ ከተባበሩት አረብ ኤምሬቶች፣ ከሮማኒያ እና ከሌሎችም እንደዚሁ ከአፍሪካ ሀገራትም የሚሳተፉ በጣም ትላልቅ ካምፓኒዎች አሉ። እነዚህ ካምፓኒዎች መጥቶ ማየትን ብቻ ሳይሆን በኢትዮጵያ ውስጥም ኢንቨስት ለማድረግ ፍላጎት ከወዲሁ ያሳዩ ወደ ከ5 በላይ ድርጅቶች አሉ። ሎካሊ ደግሞ ካሉ ቢዝነሶቻችን ጋር በጆይንት ቬንቸር ለመስራት እንደዚሁ ከአሁኑ እንቅስቃሴ ጀምረዋል። ኮሚኒኬት እያደረጉ ናቸው። ቀድመ ተወካዮቻቸውን በመላክ ኮሚኒኬሽን ስራ እየሰሩ ናቸው ማለት ነው። ከዚህ በተጨማሪ ወደ 300 በላይ የሚደርሱ የአገር ውስጥ ቢዝነስ ኦፐሬተሮች ከማኑፋክቸረሮች፣ ሰርቪስ ሰጪዎች እና ሌሎችም የመንግስት ልማት ድርጅቶችን ጨምሮ ከ300 በላይ ድርጅቶች የሚሳተፉበትና ትልቅ የቢዝነስ ቱ ቢዝነስ በተለይ ደግሞ ሎካሊ የእኛም ቢዝነሶች ከውጭም ብቻ ሳይሆን እዚህም ሆኖ የማይተዋወቁ ቢዝነሶች ስላሉ የሀገር ውስጥ የገበያ ትስስርን የሚፈጥሩበትና የራሳቸውን ምርት አገልግሎት የሚያስተዋውቁበት መድረክ ነው ማለት ነው። እንግዲህ ከተሳታፊዎች በተጨማሪ ባለፈው በ19ኛው ትሬድ ፌር ባዘጋጀ ነው ከ25,000 በላይ ጎብኝቷል። ይሄ ማለት ምርቶቻቸውን፣ አገልግሎታቸውን ለዚህ ተመልካች አስተዋውቀዋል ማለት እንችላለን። ዘንድሮ ከ30 እስከ 35,000 ሊሆን የሚችል ተሳታፊ ያገኛል ብለን ኤክስፔክት እናደርጋለን። ስለዚህ ይሄ ቀላል ኢሜጅን አይፈጥርም። ለቢዝነሶቻችን ደግሞ ጥሩ አጋጣሚ ይፈጥርላቸዋለን ብለን እናስባለን ማለት ነው። ኦቨርኦል ይሄ መድረክ የተሳካ እንዲሆን ከንግድና ቀጠናዊ ትስስር ሚኒስቴር ጋር ከሌሎችም ሚኒስቴር መስሪያ ቤቶች ጋር ከ9 የሚደርሱ የሚኒስቴር መስሪያ ቤቶች አንድ ላይ ኦፕሬት እያደረግ ነበረ። የናሽናል አብይ ኮሚቴ ፈጥረን የአብይ ኮሚቴ በተለያዩ ጊዜዎች እየተገናኘ በክቡር ሚኒስቴር ዴኤታው ንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ሰብሳቢነት ይህንን ዝግጅት
እየተከታተልን እየተገመገም ነበረ። አሁን ሁሉም ዝግጅቶች አልቀው የመጨረሻ የመክፈቻ ንግግር መክፈቻ ፕሮግራም ብቻ ነው የሚቀረን። ስለዚህ መክፈቻውም ጥሩ ይሆናል ብለን እናስባለን። በጥር 27 ከሰዓት 9 ሰዓት ይጀምራል መክፈቻው። በዚሁ አጋጣሚ ሌሎችም መጥተው የኢትዮጵያን ምርት የኢትዮጵያን አገልግሎት እንዲያዩ የሀገራችንን ኢሜጅ ከፍ እንዲያደርጉ በዚሁ ጥሪ እናቀርባለሁ። በሚመለከት የተነሳው ጥያቄ ገዢ ነው። የንግድ ትርኢት ማዘጋጀት፣ ትሬድ ፌር ማዘጋጀት አንድ ነገር ነው፣ ጥሩ ጅምር ነው። ዋናው ነገር ደግሞ የምናቀርበውን ለጌታ የምናቀርበውን በምን አይነት ጥራት በምን አይነት ሁኔታ እናቀርባለን የሚለውም ደግሞ አብሮ ሊያያዝ የሚገባው ጉዳይ ነው። ይህንን በሚመለከት ንግድና ቀጠናዊ ትስስር ሚኒስቴር ቀድሞውኑ በዚህ ኢንዱስትሪ ውስጥ ወይም በኤግዚቢሽን ኢንዱስትሪ ውስጥ የሚታዩ ጉድለቶችን ፈትሾ አምና በ2017 የኤግዚቢሽን መመሪያ አውጥቷል። 2017 በወጣው መመሪያ የሚገዙ ናቸው። ይህ መመሪያ ምን አይነት ምርት ይቀርባል፣ ምን አይነት ምርት አይቀርብም፣ የተፈቀዱና የተከለከሉ ምርቶች በግልጽ የተደነገጉበት ነው። ለእይታ የሚቀርቡ ምርቶች ደግሞ ጥራታቸውን የጠበቁ እንዲሆኑ አስገዳጅ ድንጋጌዎች ያሉበት ነው። የምናቀርበው አሳይተን አስጎብኝተን የገዢዎችን ትኩረት የገዢዎችን እይታ መሳብን ዓላማ ያደረገ እስከሆነ ድረስ የምናቀርበው ምርት ጥራቱን የጠበቀ መሆን አለበት። ምርቱ ብቻ ሳይሆን ምርቱን የምናሳይበት ማቴሪያል ጭምር ማለት ነው። ምርቱን ይዘን የምንቀርብበት ማቴሪያል ጭምር እይታን መሳብ የሚችልና ምርቱን በአግባቡ ሊይዝ የሚችል የምርቱ አያያዝ ላይ ጉድለት ሊያስከትል የማይችል መሆኑን የፕሮሞሽን ወይም የኤግዚቢሽን ሕጉ በራሱ በዝርዝር ያስቀመጠ ስለሆነ በዛ የሚዳኝ ይሆናል። እንደዚህ አይነት ስጋት ይገጥማል ብለን አናስብም። እያንዳንዱ አዘጋጅ ደግሞ ንግድና የዘርፍ ማህበራት ምክር ቤት ለምሳሌ ከቀጠናዊ ትስስር ከኛ ጋር ሆኖ ከንግድና ቀጠናዊ ትስስር ጋር ሆኖ ይህን ሲያዘጋጅ ይህንን የማስጠበቅ ኃላፊነት አለበት። የሚቀርቡ ምርቶች የሚቀርቡ አገልግሎቶች ስታንዳርድ የጠበቁ ስለመሆናቸው የሚቀርቡበት ቦታ ክሊን ለእይታ ምቹ የሆነ የሚቀርቡበት ማቴሪያል ለእይታ ምቹ የሆነ ምርቱ በራሱ ጥራቱን የጠበቀ ይህን ስናደርግ ነው ሁሉንም ነገር አዋህደን ስንሰራ የታለመነትን ዓላማ ልናሳካ የምንችለው ይህን ስናደርግ ስለሆነ በዚህ አግባብ የሚታይ ይሆናል። ሌላ ከዚህ ጋር ተያይዞ የተነሳው ለሌሎች ወይም ለሌሎች ማዕቀፎች ከአፍሪካም ሊሆን ይችላል ከሌሎች ማዕቀፎች ጋር ያለው ፋይዳ ምንድን ነው የሚለው ቀጥተኛ ተያያዥነት ያለው ጉዳይ ነው። እንደሚታወቀው ሀገራችን ወደ ሰፋፊ ገበያ እየገባች ነው ያለችው። የዓለም የንግድ ድርጅት አባል ለመሆን በሂደት በድርድር ላይ ያለንበት ሁኔታ አለ። ወደ አፍሪካ ገበያዎች ተቀላቅለናል። የውድድር መጠኑም እንደዛ ይሰፋል ማለት ነው። ተወዳድረን ደግሞ ልናሸንፍ የምንችለው ያለንን ጉዳይ ሰብሰብ አድርገን ያለንን ጉዳይ መሸጥ እንዳለን ማቅረብ እንደምንችል መሸጥ እንደምንችል ምርቶቻችን ደግሞ ተወዳዳሪ እንደሆኑ ምርቶቻችን ደግሞ የተሻሉ እንደሆኑ ማሳየት ማቅረብ የገዢዎችን እይታና ትኩረት መሳብ ከኛ ጋር ኮንትራት እንዲገቡ ከኛ ጋር የንግድ ስምምነት እንዲገቡ ማድረግ ከኛ የሚጠበቅ ብርቱ ስራና ተግባር ነው። በጀመርነው መጠን አስፍተን እንሄዳለን። አህጉራዊ ነጻ የንግድ ቀጠና አባል ሁነን ተቀላቅለን ኦልሞስት የግብይት ጀምረናል። ይሄ ትልቅ እድል ይዞ ይመጣል ማለት ለእኛም ለሌሎቹም። በተለይ ደግሞ የአፍሪካ ነጻ የንግድ ቀጠና ትልቁ የንግድ ቀጠና ነው ለመውሰድ እንችላለን። ለምን በጣም ትልቅ ህዝብ ያለበት ከ1.4 ቢሊዮን በላይ ህዝብ ያለበት እና ከ3.4 ትሪሊዮን ዩኤስዲ በላይ ግብይት የሚፈጠርበት ገበያ ነውና ይሄ ገበያ ለሀገራችን ነጋዴዎች ትልቁ የነጋዴ ሄዴክ ለሚያመርተው ምርት ለሚሰጠው አገልግሎት ገበያን መፈለግ ነው። ስለዚህ ይሄ ደግሞ ይሄንን ገበያ ስንቀላቀል ኦልሬዲ ገበያን ለምርቶቻችን አገልግሎቶቻችን ሰኪዩር የማድረግ ስራ እየሰራን ነው ማለት ነው። ይሄንን ደግሞ ዩቲላይዝ ለማድረግ እንደዚህ አይነት የንግድ ትርኢቶች አስፈላጊ ናቸው።
ሌሎችም መጥተው ስለ ሀገራችን ምርቶች እኛ ጋር መጥተው የሚያዩበት በሀገራችን ስላለውም ደግሞ የኢንቨስትመንት አማራጮች የሚያዩበት ቅድም እንዳነሳውት ይሄ ኢቨንት ትልቁ ዓላማው መሸጥ መለወጥ አይደለም። የፕሮሞሽን ስራ የሚሰራበት ነው። ቢዝነሶች ከቢዝነሶች ጋር የሚገናኙበት ስለሆነ በተለይ ደግሞ ከሌላው የሚመጣ በኤግዚቢተርም እንደዚሁ በጎብኚም የሚመጡ አሉና እነኚህ ጎብኚዎች የአገራችን የብዙ ኤምባሲዎች መቀመጫ ነች። ስለዚህ ከኤምባሲው የሚመጣ ቪዚተር የኢትዮጵያ ምርት የኳሊቲ ቅድም ስታነሱ የነበራችሁት የተመቺነት እንደዚሁ እያየ የሚሄድበትና የሀገራችን ፕሮዳክቶች የሀገራችን ሰርቪሶች በዓለም ገበያ የሚተዋወቁበት ስለሆነ ከWTO ከአፍሪካ ነጻ ንግድ ቀጠና ፐርስፔክቲቭ ሲታዩ ይሄ መድረክ በጣም ትልቅ አጋጣሚን ይፈጥራል ብለን እናስባለን። ከዚህም በተጨማሪ ደግሞ ሳይድ ኢቨንቶች አሉ። በተለይ የፓናል ውይይቶች አሉ። በተለይ በአፍሪካ ነጻ ንግድ ቀጠና በኳሊቲ በቴክኖሎጂ ላይ ያተኮሩ የፓናል ውይይቶች አሉ። እነኚህ ፓናል ውይይቶች የሀገራችን ነጋዴዎች ምን ቢያደርጉ በዓለም አቀፍ ተወዳዳሪ ሆኖ ይወጣሉ የሚሉ ጉዳዮች በባለሙያዎች ይቀርባሉ። እነዚህ ዳይሬክሽን ያሳያሉ ማለት ነው። የጉብኝት መርሃ ግብሮች አሉ። በተለይ በኢንዱስትሪያል ፓርኮች በእኛ ሀገር እየተሰሩ ስላሉ የልማት ስራዎች የሚጎበኝበት እንደዚሁ መድረክ ስላለ ፕሮግራም ስላለ እሱም ደግሞ የሀገራችንን ገጽታ ይዞ ስለሚወጣ ይሄ ሁሉ ቅድም ካነሳችሁት የWTO የአፍሪካ ነጻ ንግድ ቀጠናና ሌሎችም በዓለም ላይ ካሉ የንግድ ስታብሊሽመንቶች ጋር የምንቀላቀልበትን ፍጥነት የሚጨምርና ለሀገራችን ትልቁን ገጽታ የሚፈጥር ስለሆነ በጣም ትልቅ አንድምታ አለው ማለት ነው።